በአሁኑ ሰዓት ለኮንተንት ክሬሽን ምርጡ የሚባለው ኤአይ ክላድ ነው ብዬ አስባለሁ። ይሄ ሎጎ ያለው አፕሊኬሽን ማለት ነው። ነገር ግን ኢትዮጵያ ውስጥ አይሰራም። ቀጥታ ክላድ ኤአይ ብላችሁ ሰርች ብታረጉ ኢትዮጵያ ውስጥ አቬለብል እንዳልሆነ ያሳያችኋል። ስለዚህ በዚህ ቪዲዮ ኢትዮጵያ ውስጥ ሆናችሁ ክላድ አካውንት አከፋፈት ማሳያችሁ ይሆናል ማለት ነው። ብዙ ሰዎች በዚህ መንገድ ከፍተው እየተጠቀሙ እንዳለው፣ በተጨማሪም ክላድ ኤአይ በጣም ፓወርፉል ስለሆነ ነው ከቻት ጂፒቲ በላይ ተመራጭነት እያገኘ ያለው ማለት ነው። የቻት ጂፒቲ ፋውንደሮች የነበሩት ሰዎች ናቸው። አሁን ደግሞ አንትሮፒክስ ውስጥ ገብተው ክላድ ኤአይን የመሰረቱት ማለት ነው። ስለዚህ ክላድ ኤአይ የቻት ጂፒቲ ባክግራውንድ ይዟል ማለት እንችላለን። አሪፍ የሚባል በጣም ፓወርፉል የሆነ ኤአይ ነው የመጣው። ኮፒራይቲንግ ከፈለጋችሁ፣ አይዲያ እንዲያመጣላችሁ ከፈለጋችሁ፣ ዌብሳይት እንዲሰራላችሁ ከፈለጋችሁ ልጥር አድርጎ ነው የሚሰራላችሁ። በተለይ ለዌብሳይት ስራ ከተርሚናልም ጋር ማገናኘት ትችላላችሁ፣ ከቪኤስ ኮድም ጋር ማገናኘት ትችላላችሁ። ጽድት አድርጎ ነው የሚሰራላችሁ ክላድ ማለት ነው። ስለዚህ ክላድን በቀላሉ እንዴት እንደምከፍቱት ላሳያችሁ። በስልክ መጠቀም ትችላላችሁ፣ በፒሲ መክፈት ትችላላችሁ። አሁን ግን ማሳያችሁ በፒሲ እንዴት እንደምከፍቱት ነው። ስልክ ላይ ይሄንን ስቴፕ መግብ ከፈለጋችሁ ክሮም ብራውዘሮች ውስጥ ገቡና ከዛ በኋላ ዴስክቶፕ ሳይት የሚለውን ኦን ታረጉታላችሁ። ተመሳሳይ ኢንተርፌስ ይሆናል። ፒሲም ላይ ብታዩት እናንተ በስልካችሁ ለመድገም ያስመቻችኋል ማለት ነው። ስለዚህ ቀጥታ ወደ ቪዲዮ እንግባ። ስለዚህ መጀመሪያ ብራውዘራችሁን ትከፍታላችሁ። እኔ ክሮምን ነው የከፈትኩት። ከዛ በኋላ 3 ነጥብ ውስጥ ገቡና ኢንኮግኒቶ ታብ ትከፍታላችሁ ማለት ነው። ማንነታችሁ እንዳይታወቅ ኢንኮግኒቶን ትከፍታላችሁ። በመቀጠል ደግሞ ፊሶን የሚባለውን ቪፒኤን ትጠቀማላችሁ ማለት ነው። እኔ ይሄንን ነው የምጠቀመው፣ ፊሶን የሚለውን ይሄንን ቪፒኤን ማለት ነው። ከዌብሳይታቸው ላይ ታገኙታላችሁ። ዳውንሎድ አድርጋችሁ መጠቀም ትችላላችሁ። ኮኔክቲንግ እያለ ነው። ኮኔክት ሲያደርግ እንገባለን ማለት ነው። እኔ አሁን የምጠቀመው ሀገር ስፔን ነው። እናንተም ስፔንን ብትጠቀሙ ተመራጭ ነው። ምክንያቱም ስልክ ቁጥር ከጠየቃችሁ እንኳን የስፔን ስልክ ቁጥር ዌብሳይቶች ላይ ፈልጋችሁ ቬሪፋይ ማስደረግ ስለምችሉ ማለት ነው። ቪፒኤናችን ኮኔክት ሆኗል። ክላድ ብላችሁ ሰርች ታረጋላችሁ ማለት ነው። ኦኬ አክሰፕት እንለዋለን። ከዛ በኋላ ክላድ ሳይኒን የሚለው ይታያችኋል ብዬ አስባለሁ። ከራቃችሁ ላቅርብላችሁ። እዚህ ጋር እንደምትመለከቱት ክላድ ሳይኒን የሚል አለ። እሱን እንነካለን ማለት ነው። ከዛ በኋላ ወደ ሎጊን ፔጅ ይወስደናል ማለት ነው። እንደምትመለከቱት እዚህ ጋር አክሰፕት ኦል ኩኪስ የሚለውን እንለካለን። ከዛ በኋላ ኢሜል እናስገባለታለን ማለት ነው። ከዚህ በፊት ተጠቅሜበት የማላውቀውን ኢሜል አስገባለሁ ብዙ ጊዜ ለመክፈት ስለሞከርኩ ማለት ነው። ስለዚህ በዚህ ኢሜል ስለምከፍተው ኮንቲኒው እለዋለሁ ማለት ነው። ከዛ በኋላ እንደምትመለከቱት ስልኬ ላይ አምጥቶልኛል ማለት ነው። አንትሮፒክ የሚለው የነዚህ ስለሆነ ማለት ነው። ከዛ በኋላ በመቀጠል ቪፒኤን ማብራት አለብኝ። ምክንያቱም እዚህ ጋር ቪፒኤን አብርቼ ነው ኢሜሉን ያስገባሁት። ስለዚህ ቪፒኤን አብርቼ ቬሪፋይ አደርግላችኋለሁ ማለት ነው። ኦኬ ስፔን ነው ሰርቨሩ። ሎኬሽኑ ቀይር እያለኝ ነው። ድጋሚ ስፔን አድርጌ ሰርቨሩን ኮኔክት አደርጋለሁ። ስፔን የሚለውን ነክቼ ኮኔክቲንግ ኮኔክት አድርጓል። ስለዚህ ኮኔክት ስላደረገ ወደ ኢሜይል እንመለስና ቬሪፋይ እናደርጋለን ማለት ነው። እንደምትመለከቱት ቬሪፋይ አድርግ እያለኝ ነው። ቬሪፋይ አደርግለታለሁ፣ ሳይኒን እለዋለሁ። ከዛ በኋላ ኮድ ይሰጣችኋል። እዚህ ጋር የሚሰጣችሁን ኮድ እዚህ ጋር ታስገቡለታላችሁ። እንደምትመለከቱት አሁን ኮዱን አስገብቼለታለሁ። ከዛ በኋላ ስምክንና የልደት ቀንህን አስገባ ይለኛል። ቅዱስ ልበለው። ከዛ በኋላ ሁለቱንም ቲክ እናርግለትና ከዛ ኮንቲኒውን በለው። ከዛ ስኪፕን በለው። እንደምትመለከቱት እንግዲህ በጣም በአጭሩ ክላድ አካውንት ከፍተናል ማለት ነው። ክላድ አካውንትን እንዲህ በቀላሉ መክፈት ትችላላችሁ። ብዙ ሰዎች ሲጠይቁኝ የነበረው አንድ ጥያቄ ኢረር እያጋጠመን ነው፣ ስልክ ቁጥር አስገቡ ይለናል። ስልክ ቁጥሩን ደግሞ ዌብሳይት ላይ ፈልገን ኤስኤምኤስ ሜሴጅ የሚያስገባ ቁጥር ከሌላ ሀገር ዌብሳይት ላይ ፈልገን ስናስገባለት ደግሞ ትራያጌን ይለናል። ይሄንን ኢረር ያመጣብናል ብላችሁ ነበረ። እኔም ላይ በተደጋጋሚ አምጥቶ ነበረ። ስለዚህ አሁን በቀላሉ ማድረግ ትችላላችሁ መሰላችሁ። በጣም በቀላሉ ስልካችሁ ላይ ኢንኮግኒቶ ትከፍታላችሁ። ከዛ በኋላ የስፔን ቪፒኤን ኮኔክት ታረጋላችሁ። ከዛ ኢሜይላችሁን ታስገባላችሁ። ከዚህ በፊት ከምንም ከክላድ አካውንት ከምናምን ጋር ያልተነካካ አዲስ ኢሜይል ታስገቡለታላችሁ። በመቀጠል ኢሜይል ላይ ሜሴጅ ይልክላችኋል። የላከላችሁ ሜሴጅ ከመክፈታችሁ በፊት ስልኩንም በስፔን ቪፒኤን ኮኔክት ታረጉትና ትከፍቱታላችሁ። ኮድ ይሰጣችኋል።
ኮዱን ደግሞ ሎጊን የምታረጉበት ፔጅ ላይ ትመለሱና ታስገቡታላችሁ። ከዛ በኋላ በቀላሉ ይከፍትላችኋል። አንዳንድ ጥያቄዎችን ጠይቋችሁ ስም፣ የልደት ቀን የመሳሰሉ ዝም ብሎ ባይረቡ ጥያቄዎችን ይጠይቃችኋል። ዝም ብላችሁ የበሰላችሁ ትሞሉለትና ስኪፕ ስትሉት አሁን እንደከፈተላችሁ በቀላሉ ይከፍትላችኋል። በሌላ ሀገር ቪፒኤን ስታገናኙ ስልክ ቁጥር ምናምን ቬሪፋይ አድርጉ ይላችኋል። በስፔድ ከሆነ ግን አሁን እንደምትመለከቱት ምንም አይነት ቬሪፊኬሽን አይጠይቃችሁ። ቬሪፊኬሽን ጠይቋችሁ ስልክ ቁጥር ከዌብሳይት ላይ ብታስገቡለት እንኳን በተደጋጋሚ ሞክሩ ይላችኋል። ስለዚህ እሱን ኢረር ለማስወገድ እንደዚህ አድርጋችሁ በቀላሉ መክፈት ትችላላችሁ ብዬ አስባለሁ። ይሄንን ኤአይ ተጠቅማችሁ ደግሞ በጣም ፓወርፉል የሚባሉ ነገሮችን መስራት ትችላላችሁ። አንደኛ ራሱ ከተርሚናል ጋር ኮኔክት አድርጉት ይላችኋል። ከቪኤስ ኮድ ጋር ኮኔክት አድርጉት ይላችኋል። ከዛ ኮኔክት ካረጋችሁት በኋላ ደግሞ ራሱ ኤአዩ እናንተ ብትጽፉትን ኮድ እያነበበ ይቀጥልላችኋል ማለት ነው። ፕሮግራመር ከሆናችሁ፣ ኮንተንት ክሬተር ከሆናችሁ ደግሞ ራሱን መጠየቅ ትችላላችሁ። ይሄ አይዲያ አለኝ፣ እንዴት ላስተካክለው፣ ብራንዴ እንዲሆን ነው የምፈልገው፣ እንደዚህ አይነት ነገር ማድረግ እፈልጋለሁ፣ እንደዚህ ላርግ፣ እንደዚህ አይነት አጋጥሞኛል፣ ምን ትመክረኛለህ የሚለውን ጥያቄ ራሱ ኤአይውን መጠየቅ ትችላላችሁ ማለት ነው። በጣም ፓወርፉል ስለሆነ ነው ከቻትጂፒቲም በላይ በአሁን ጊዜ እየመከርኳችሁ ያለሁት ማለት ነው። በተለይ ለፕሮግራመር አሁን እንደነገርኳችሁ በጣም ጸድ የሚባለው ኤአይ ነው። ዌብሳይት ሲሰራ ጽድት አድርጎ ነው የሚሰራው። እሱ የሰራላችሁን ዌብሳይት እናንተ በቀላሉ ሆስት ማድረግ ብቻ ነው የሚጠበቅባችሁ፣ ዶሜን ገዝታችሁ። ከዛ በኋላ በትክክል የሚሰራ ዌብሳይት ይሆንላችኋል ማለት ነው። ሙያ ካላችሁ ደግሞ አጀስት ታደርጉታላችሁ። ትላልቅ ሲስተም የሚሰራ ሰው ደግሞ እንዴት ነው የሚሰራው መሰላችሁ? እያንዳንዱን ፓርት ለክላድ ይሰጠዋል ማለት ነው። ከዛ በኋላ ክላድ ደግሞ እያንዳንዱን ፓርት ያስተካክልለታል ማለት ነው። ባለሙያ ሆናችሁ ሲስተም ምሰሩ ከሆነ ደግሞ በቀላሉ ከክላድ ጋር አብራችሁ መስራት ትችላላችሁ። አንዳንዱን ፓርት እናንተ ትሰሩታላችሁ ወይ ደግሞ ትጀምሩለታላችሁ፣ እሱ ይጨርስላችኋል። ታስገቡታላችሁ፣ ትጀምሩለታላችሁ፣ እሱ ይጨርስላችኋል። ሙሉ ሮድማፑ መስጠት ትችላላችሁ። ይሄንን ኮምፖነንት፣ ይሄንን ፓርት፣ ይሄንን ኮምፖነንት እንደዚህ አድርገን እንደዚህ አይነት ስታይል እንደዚህ አይነት ፈንክሽን እፈልጋለሁ፣ እንደዚህ አይነት አልጎሪዝም ብላችሁ እያንዳንዱን ሮድማፕ ሰጣችሁት። እያንዳንዱ ስሰሩት እዛ ሮድማፕ ላይ እንደ ኮምፕሊት እንደተደረገ ሙሉ ለሙሉ እንደ አጋር ሆኖ ይሰራላችኋል። ፕሮግራመር ከሆናችሁ፣ ኮንተንት ክሬተር ከሆናችሁ በጣም የሚጠቅማችሁ አይዲያ በማምጣት አይዲያ ዲቨሎፕ በማድረግ በጣም የሚጠቅማችሁ ኤአይ ነው። ለብዙ ነገር የሚጠቅማችሁ ኤአይ በአሁን ጊዜ በጣም ፓወርፉል የሚባለውን ኤአይ መጠቀም ግዴታ ስለሆነባችሁ ክላድ የሚባለውን ይሄንን ኤአይ ግዴታ መጠቀም አለባችሁ ብዬ አስባለሁ። እስቲ እናንተን ሀሳብ እስቲ ኮሜንት ላይ ንገሩኝ። ያስቸገራችሁም ነገር ካለ እዛው ኮሜንት ላይ አሳውቁኝ፣ ሪፕላይ ማድረግላችሁ ይሆናል። እኔ ቅዱስ ጎሳ ይባላለሁ። በዋናነት ኮንተንት ክሬሽንን ነው ማስተምረው። ቲክቶክ ላይ ደግሞ የቴክ ኮንተንት ሰራለሁ። ከቴኩ ጋር ስለሚገናኝ ነው ይሄንን ያመጣውላችሁ። በተጨማሪም ለኮንተንት ክሬሽን ኤአይ በጣም ሰፖርት ስለሚያደርግ ነው ይሄንን ያመጣውላችሁ ማለት ነው። ይሄ የምታዩት ቻናል ደግሞ የኮንተንት ክሬተሮች ቻናል ሲሆን 7800 ኮንተንት ክሬተር ሰብስክራይበር ነው ያለው። ሰብስክራይበር ብቻ ሳይሆን ኮንተንት ክሬተርም ስለሆነ እናንተ ኮንተንት ክሬተር መሆን የምትፈልጉ ከሆነ ምርጥ የኮንተንት ክሬሽን ኮሚኒቲ ስለሆነ ተቀላቀሉት። ይሄ ቪዲዮ ለብዙ ሰዎች እንዲዳረስ ደግሞ ሼር እና ላይክ ማድረግ እንዳረሱ። እስቲ እናንተን ሀሳብ ኮሜንት ላይ አሳውቁኝ። ቀጣይ በአሪፍ የኮንተንት ክሬሽን ቪዲዮ እስከምንገናኝ ድረስ በሰላም ቆዩ።